SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢት ሶሻል ዩቲዩብ ቻናል ተመልካቾች ዛሬ ይዤላችሁ የመጣሁት ከባለፈው የግሬድ 12 ዩኒቨርሲቲ ትምህርት ቀጣዩን ይዤላችሁ የመጣሁት ወደ ርዕሳችን ከመግባታችን በፊት የባለፈውን ትንሽ እናስታውስና የባለፈው ርዕሳችን የሚለው attempts at reunification through the use of force in 1855 up to 1868 የሚል ነበረ። ከ1855 እስከ 1868 መካከል ባለው ጊዜ ውስጥ ኢትዮጵያን ሪዩኒፋይ ለማድረግ የተደረጉ ሙከራዎችን ነበር ያየነው። ከነዚህ መካከል ቴዎድሮስ ያደረጋቸው ሙከራዎች ተመልክተን ነበር በባለፈው ትምህርት ማለት ነው። እና ፎር ኤግዛምፕል ካደረጋቸው ነገሮች ውስጥ ሞደርን ፋየር አርምን ለመገንባት ያደረገው ሙከራ እና በዚያ ምክንያት የደረሰበትን ጦርነት አይተናል በባትል ኦፍ ኤሮጌ ላይ ማለት ነው። እና በአፕሪል 13 1868 ራሱን እንዳጠፋም አይተናል ማለት ነው በባለፈው ትምህርት። እና ከባለፈው ትንሽ ፓርት ቀረናለች፣ እሷን ጨርሰን ወደ ዛሬው ትምህርት እንገባለን። እና ዮሐንስ ከሞተ በኋላ ብሪቲሾች በቴዎድሮስ የተያዙባቸውን ምርኮኞች ይዘው ከሀገር ማስወጣት ጀመሩና ከመውጣታቸው በፊት የተለያዩ ቅርሶችን መዝረፍ ጀመሩ። ለምሳሌ የንጉሱን ዘውድ እና በርካታ ቅርሶችን ዘረፉ ወይም ይዘው መጡ። እና ሌላኛው ደግሞ የብሪቲሽ ጀነራል የሆነው ሰር ሮበርት ናፒየር ሀገሪቱን ለቆ ከመውጣቱ በፊት ብዙ የጦር መሳሪያዎችን ለካሳ ምርጫ ወይም በኋላ ዮሐንስ አራተኛ ለሆነው አስረክቦ ነበርና ይህንን ያደረጉበት ምክንያት because ካሳ ምርጫ hadn't opposed Napier's march against Tewodros. Moreover, Kasa gives a guidance and material support to the British troops. So በዚህ ምክንያት በቴዎድሮስ ላይ ሲነሱ ምንም አይነት ተቃውሞ አላደረገማ ዮሐንስ። ለብሪቲሽ ወታደሮች መመሪያና የቁሳቁስ ድጋፍን ይሰጥ ነበረማ ዮሐንስ ማለት ነው። ለዚህ ነው የተሰጠው የጦር መሳሪያ ማለት ነው። እና ይሄ የጦር መሳሪያ ለዮሐንስ አራተኛ በመሰጠቱ በ1871 በባትል ኦፍ አሰም ላይ በአፄ ተክለ ጊዮርጊስ ላይ ድል እንዲቀናጅ ትልቅ ምክንያት ሆኖለታል ማለት ነው። እና ሌላው ደግሞ አፄ ቴዎድሮስ ከሞተ በኋላ ብዙ አለመረጋጋቶች ተፈጥሯል፣ ብዙ ግጭቶች ተፈጥሯል ማለት ነው። ነገር ግን ወደ ዘመነ መሳፍንት እንዲመለሱ አላደረጋቸው እና ጦርነቱ ከምንም በላይ ተካሂደው ንጉሰ ነገስት ለመሆን ወይም ንጉስ ለመሆን ነበርና ዙፋኑን ለመውረስ 3 ተፎካካሪዎች ነበር። እነሱም የላስታ ዋክሹም ጎበዜ፣ የትግራዩ ካሳ ምርጫ እና የሸዋው ንጉስ ሚኒሊክ ነበሩና ሁሉም became an emperor after ቴዎድሮስ ከሞተ በኋላ ሁሉም ኢምፔረር ሆኗል። መጀመሪያ ተክለ ጊዮርጊስ ወይም ዋክሹም ጎበዜ ከ1868 እስከ 71፣ ከዛ ዮሐንስ አራተኛ ከ1872 እስከ 89፣ ከዛ ሚኒሊክ ደሰከን ከ1889 እስከ 1913 ድረስ ሁሉም ነግሰዋል ማለት ነው። እና ይሄንን ይመስላል። ወደ ዛሬው ትምህርት ርዕስ ስንገባ 3.1.2 new approach to building imperial power in 1872 up to 1889 የሚል ርዕስ ነው ያለው። ርዕሱ ምን ይላል? ከ1872 እስከ 1889 ባለው ጊዜ ውስጥ ምን አይነት አዲስ ዘዴዎችን ተጠቅሟል ኢምፔሪያል ፓወሩን ለመገንባት የሚለውን ነው የምናየው ማለት ነው። ኢምፔረር ተክለ ጊዮርጊስ in 1868 up to 71 had control of the central Amhara region, but he didn't exercise power over the rival regions of Tigray and Shawa. እና አፄ ቴዎድሮስ ከሞቱ በኋላ ባሉት 3 ተከታታይ ዓመታት ምንም አይነት ለውጥ አልነበረም እና ኢምፔረር ተክለ ጊዮርጊስ ነበር ስልጣኑን ያዘውና የተቆጣጠሩትም ሴንትራል አምሃራ ሪጅን ነበር። ነገር ግን በተፎካካሪያቸው በትግራይና በሸዋ ክልል ላይ ምንም አይነት ስልጣን አልነበራቸውማ አፄ ኢምፔረር ተክለ ጊዮርጊስ ማለት ነው። as he's attempted to extend his control over Tigray ended in his own defeat at the Battle of Assam in July 1871. He was defeated and captured by Kasa Mirja, later crowned as Yohannes the Fourth in 1872. Now እና ግዛቱን ለማስፋፋት በማሰብ ትግራይ ለመቆጣጠር ባደረገው ሙከራ በጁላይ 1871
በአሰም ጦርነት ላይ በሱ ሽንፈት ተጠናቀቀ። ማለትም በተክለ ጊዮርጊስ ሽንፈት ማለት ነው። ትግራይን ለማስፋፋት አስቦ ነበር፣ ለመቆጣጠር አስቦ ነበር እና በሱ ሽንፈት ተጠናቀቀ በመጨረሻ ማለት ነው። ከዛ በኋላ ካሳ ምርጫ በ1872 ዮሐንስ አራተኛ ዮሐንስ the fourth ተብሎ ዙፋኑን ተረከበ ማለት ነው። he tried reunification by directing military expedition against the regions of Gondar, Gojam, Yeju and Hamsen, but was only temporary the submission እና አጼ ዮሐንስ ልክ እንደ ቴዎድሮስ ሁሉ ዮሐንስም ወደ ጎንደር፣ ጎጃም፣ የእጁና ሀምሴን ክልሎች ሚሊተሪ ኤክስፔዲሽን ወይም ወታደራዊ ዘመቻ በማካሄድ የሪዩኒፊኬሽንን ወይም የማዋሃድን ስራ ጀመረ ማለት ነው። ሆኖም የአንዳንድ ክልሎችን የገዛው ለጊዜያዊ ነበርና ንጉሱ ላይ አመጹበት ዮሐንስ አራተኛ ላይ ማለት ነው። ዮሐንስ was flexible or followed pseudo federalism and didn't often fight repeated wars with the same regions, and he made peace with adults and recognized his authority over Gojam. By so doing, the emperor turned on enemy into a friendships. Adal was rewarded by being crowned as the king of Gojam and Kefa with the name ተክለ ሃይማኖት in January 881 እና ዮሐንስ የሚከተለው ፖሊሲ ፍሌክሲብል ወይም ሱዶ ፌዴራሊዝም ነበርና ብዙን ጊዜ ከክልል ጌቶች ጋር ተደጋጋሚ ጦርነት አላደረገም እና ከአዳል ጋር ሰላም በመፍጠር በጎጃም ላይ ያለውን ስልጣን ሪኮግናይዝድ ማድረግ ይችላል ማለት ነው። በዚህም ዮሐንስ አራተኛ ጠላትን ወደ ወዳጅነት ቀይረዋል እና ሌላው ደግሞ አዳል በጃንዋሪ 1881 የጎጃምና የከፋ ንጉስ አድርገው ሾመውታል ማለት ነው እና ስሙን ማናሉት ተክለ ሃይማኖት የሚል ስምም ሰጥተውታል ማለት ነው። he was ready to share powers with regional lords in as far as they recognized his overlordship, example with Minilik of Shava. ዮሐንስ ስልጣኑን ለማካፈል ዝግጁ ነበር ለክልል ጌቶች እና ሪጂናል ሎርዶቹ ዮሐንስ ከጌትነት በላይ መሆኑን እስካሳወቁ ድረስ ማለት ነው እና ከክልል ጌቶች ጋር ስልጣንን ለመካፈል ዝግጁ ነበርና ሌላው ደግሞ ጠንካራው የሸዋ መሪ ከነበረው ከንጉስ ሚኒሊክ ጋር ራሱ ተመሳሳይ ግንኙነት ነበር የነበራቸው ማለት ነው። ሌላው ደግሞ ሚኒሊክ was calling himself king of kings, expanding his territories toward Wellos and contacting foreign countries independently. He also didn't pay tribute to the emperor እና ዮሐንስ ከነገሰበት ጊዜ ጀምሮ ሚኒሊክ ራሱ የንጉሶች ንጉስ እያለ ይጠራ ነበርና ሌላው ደግሞ ግብር አይከፍልም፣ ለብቻ ወይም ራሱን ችሎ ከውጭ ሀገራት ጋር ይገናኝ ነበር። ይሁን ሁሉ ዮሐንስ ይመለከታል፣ ግን ለማስቆም አልቻለም ነበር። በዛን ጊዜ ዮሐንስ በግብጽ ወራሮች ስጋት ተጠምዶ ነበረ እና ይሄ ከሚኒሊክ ጋር የነበረውን ጦርነት ለሌላ ጊዜ እንዲያራዝም አድርጎታል ማለት ነው። ሌላኛው ዮሐንስ and Minilik was resolved by the Lich agreement of 20 March 1878 that deals about ዮሐንስ እና ሚኒሊክ በማርች 20 በ1878 ዓ.ም ላይ በሊች አግሪመንት ችግራቸው መፍታት ቻሉና ስምምነቱም ስለምን ነበረ? አንደኛው ሚኒሊክ አግሪ ቱ ፔትሮቤት ቱ ዮሐንስ ሚኒሊክ ለዮሐንስ ግብር እንዲከፍል ተስማማ። አንደኛው ሚኒሊክ አግሪ ቱ ፔትሮቤት ቱ ዮሐንስ ሚኒሊክ ለዮሐንስ ግብር እንዲከፍል። ሁለተኛው ድሮፕ ዘ ታይትል ኦፍ ኪንግ ኦፍ ኪንግ ኤንድ ዩዝ ኦንሊ ዘ ታይትል ኪንግ ኦፍ ሸዋ የንጉሰ ነገስት የሚለውን ማዕረግ በመተው የሸዋ ንጉስ የሚለውን ብቻ እንዲጠቀም። ሶስተኛው ቱ ስቶፕ ሂዝ ኢንዲፔንደንት ዲሊንግ ዊዝ ፎሬነርስ ከውጭ ሀገር ጋር የሚያደርጉትን ገለልተኛ ግንኙነት ለማቆም ተስማምቷል። አራተኛው ደግሞ ሚኒሊክ ቱ ሩል ወሎ ኤንድ ሸዋ ሚኒሊክ ወሎና ሸዋ ብቻ እንዲያስተዳድር። አምስተኛው to help each others against common enemies by this peaceful agreement እና በተጨማሪም ዮሐንስና ሚኒሊክ በጋራ ጠላቶቻቸው ላይ ለመረዳዳት ተስማምተዋል። በአጠቃላይ 5 ስምምነቶች አድርገው ነበር ማለት ነው።
However, Johannes was not able to win the absolute loyalty of Menelik, prepare himself to take the imperial throne for himself. Even ተክለ ሃይማኖት did not remain loyal to Johannes throughout his regime. እና ዮሐንስ እና ሚኒሊክ በልቻ አግሪመንት ተስማምተው ነበር ቀደም እንዳልነው ማለት ነው። እና ይሄንን ስምምነት አጼ ሚኒሊክ ሊያከብር ወይም ቃሉን አልጠበቀም ነበርና ራሱን ንጉሰ ነገስት ለማድረግ መዘጋጀት ጀመረና ኢቭን ተክለ ሃይማኖት ራሱ በዘመነ መንግስቱ ለዮሐንስ ታማኝ አልሆነለትም ነበር። For example, in 888, both Menelik and ተክለ ሃይማኖት plot against the emperor. That was at a time when the emperor was troubled by the double threats of Italian aggression and Mahdist hostility in the north and northwest, respectively. እና ተክለ ሃይማኖትና ሚኒሊክ ታማኝ አልነበሩም ለንጉሱ ማለት ነው ለዮሐንስ። እና በ1888 ዓመተ ምህረት ላይ ሰፊ ወሬ ይናፈስ ነበር። ተክለ ሃይማኖትና አጼ ሚኒሊክ ንጉሰ ነገስቱ ላይ የተቀነባበረ ሴራ ማሴራቸውን ማለት። ነገር ግን በዛን ጊዜ አጼ ዮሐንስ በሰሜንና በሰሜን ምዕራብ በተሰነዘረው የጣሊያንና የማህዲስት ጠላትነት ተጨንቆ ነበር ወይም አጣብቂኝ ውስጥ ገብቶ ነበር ማለት ነው። እና በዛን ጊዜ ነበር እንዲህ ያለ ድርጊት ያደረጉት ማለት ነው። ዮሐንስ got permanent control over ሸዋ። ዮሐንስ got permanent control over ሸዋ through his proxy Menelik and control of territory as far as the southwestern province of present-day Ethiopia, in addition to the old central and north province. እና ቴዎድሮስ ግዛቱን በሚያስፋፋበት ጊዜ ቴዎድሮስ እያለ ማለት በሚያስፋፋበት ጊዜ ሸዋን ኮንትሮል አድርጓል ነበር። ግን በቋሚነት ሙሉ ለሙሉ ሳይሆን በከፊል ነበር የተወጣጠረው። እና ዮሐንስ ደግሞ ዮሐንስን ከቴዎድሮስ ጋር በመናነጻጸረበት ጊዜ ሙሉ በሙሉ ነበር ኮንትሮል ያደረገው በተወካዩ ሚኒሊክ አማካኝነት ማለት ነው። ቋሚ ቁጥጥር አድርጓል ማለት። ለምሳሌ ከቀድሞዎቹ ከሴንትራል እና ኖርዘርን ፕሮቪንስ በተጨማሪ እስከ ሳውዝ ዌስተርን ወይም ደቡብ ምዕራብ አውራጃ ድረስ ያሉትን ግዛቶች መቆጣጠር ችለው ነበርማ እነ አጼ ዮሐንስ ማለት ነው። but ዮሐንስ was harsh in religious issue. ዮሐንስ በፖለቲካው መስክ ላይ ያሳየው የፍሌክሲቢሊቲ እና የሊበራሊዝም በሃይማኖት ጉዳዮች ላይ ተግባራዊ አላደረገም ነበር። እና ዮሐንስ በሃይማኖት ውስጥ ፍጹም አንድነት እንዲኖር ነበር የሚፈልገው። ሁሉም አንድ ሃይማኖት እንዲኖራቸው ማለት ነው። ከነዚህ ካደረጋቸው መካከል ሁለት ነገሮች አሉ። አንደኛው he declared Orthodox as a state religion at the Bromeda Council in May 1878 እና ሁሉም አንድ ሃይማኖት እንዲዝ ፈልጓል አላለም ቅድም። እና በ1878 ዓመተ ምህረት በብሮሜዳ በተካሄደው ጉባኤ ላይ ኦርቶዶክስ እምነት ሁሉም ሰው እንዲያምን አስገድደዋል። ሁለተኛው ደግሞ he ordered all Muslims to convert into Christianity under the threat of persecutions and confiscations of property. እና ሌላው ደግሞ በእስልምና ላይ ጥሩ ያልሆነ ነገር ነበር ያደረገው ማለት ነው። እና የብሮሜዳ ምክር ቤትን ተከትሎ ሁሉም ሙስሊሞች ክርስትና እንዲቀበሉና ንብረታቸው እንዲወረስ ወይም ከሀገር እንዲወጡ ዛቻ ያስተላልፍ ነበርና በዚህ ምክንያት ዋነኛ ተጠቂዎች የነበሩት የወሎ ሙስሊሞች ነበሩ ማለት ነው።